እስኪ እናንተ ወንድ ናችሁ አብርሃምን አሳስሩትና እኔ ማረጋችሁ ነገር አውቃለሁ። ቅድሚያ እኮ ይሄ ነገር ከመፈጠሩ በፊት ስልክ እየተደወለለት ነበረ በተለያዩ ሰዎች ልጁን እንዲመልስ እንግዲህ ተነግሮታል። አልሰማ ብሎ ነው አይደለም። አባት ስለሆነ መብት ስላለው ነው ወደ ህግ ያልተካሄደው። አሁን ላይ ግን መመለስ ስላልፈለገ ግዴታ እናቱ ወደ ህግ ነው አይደል ያመራችሁ። ልክ ወደ ህግ ጉዳዩ ሲሄድ ለምንድን ነው ያዙ ይልቀቁኝ? በነገራችን ላይ አቤል አንተ ማነህ? ምንድነህ እንዴ? በዚህን ያህል አንተ ምን ስለሆንክ ነው? አሁን እኮ ጥያቄው የልጅ ነው እንጂ ስለ አብርሃም መልካምነት አብርሃም ጥሩ ነው፣ አብርሃም ከኔ ብለ ጠንቅቃችሁ አታውቁትም፣ በቃ የምትፈልጉት ልጁን ነው አይደል? አሁን ላይ ልጁን መመለስ ይቻላል። ኦኬ ወደ ህግ ወይም ደግሞ ልክ የማይወጣበት ነገሮች ሲገባ ነው ልጁን ለመመለስ አሁን ላይ አንተም ተባባሪ ሆንከው። መጀመሪያ እኮ ይሄ ነገር እንዳይፈጠር ነበር እኮ ስልክም የተደወለላችሁ ቢያንስ ልጁን እንዲመልስ አንተም ስትጠየቅ የነበርከው። ሰላም ሰላም ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር አብሽ ይመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እንግዲህ በጣም የሚገርም ነገር ነው እየተፈጠረ ያለው። በተለይ እንግዲህ ካሌብና ደስታ ሆኖ እንግዲህ አቤልን አግኝተውት ሊያናግሩት ሞክሯል። ግን ደግሞ አቤል በጣም ነው በቃ ሲዝትና ሲፎክር የነበረው። በተለይ አብርሃም ማለት እኔ ነኝ፣ በቃ አብርሃምን ማለት ከፈለጋችሁ እኔ ማለት ነኝ አይነት ነገር ነው እያሳየ የነበረው ሪያክሽን ማለት ነው። እና እንግዲህ ጓደኛ ማለት እኮ እንደዚህ አይደለም። እውነት አንተ ለሱ ጓደኛው ኮንክና አብርሃምን ከኔ በላይ አታውቁትም፣ እኔ ለአብርሃም ጓደኛ ነኝ፣ እናንተ ለሩታ እንደምትቆረቆሩ እኔም ከጎኑ ነኝ ነው አይደለ እያልክ ያለው። እንደዛ ከሆነ ማንኛውም ሕፃን ልጅ ከእናቱ ጋር መሆን እንዳለበት እኮ ታውቃለህ። ግን አንተም እልህ ይዞክ በቀል ነው እንጂ የሆነ ምንም ለአብርሃም ለመጥቀም ፈልገ ወይም ደግሞ ለአብርሃም የሆነ ጥሩ ነገር ያረክለት መስሎ ከሆነ ይሄ ስህተት ነው፣ መሆን የሌለበት ነገር ነው። ሲጀመረው የምታስፈራራችሁ አንተ ምን ስለሆንክ ነው? እኔ የማረገውን እኔ የማቀው። ኧረ እባክህ አይ ሁሉም ነገር እኮ ገደብና መጠን አለው። የሆነ አንዳንድ ጊዜ እንዴት ነው ከባለቤቱ የበለጠ እኔ አውቃለሁ ስትል በጣም ነው የሚደብረው። አብርሃም ራሱ የዚህን ያንተን ያህል እንደዚህ አልተወጣጠረም። ባለቤቱ ባለጉዳዩ የልጁ አባት ማለት ነው። አንተ ደግሞ በዚህ ልክ በጣም ሼም ነው፣ እውነት በጣም ሼም ነው። አሁን እናውቃለን አንተ ነገሮች ተስተካክለው ሄርሜላና አብርሃም አብሮ እንዲሆኑ ትፈልጋለን። እሱ የራስ መብት ነው፣ ችግር የለብንም እኛ ግን ችግራችን ሩታና ልጇ ነው። ገብቶሃል አይደለ? ማንም እናት በልጇ ምክንያት ልታዝን ልትጋፋ አይገባም። አይደለም ሩታ ይቅርና ማለት ነው። ይህ ልጅ ደግሞ ህፃን ልጅ ነው፣ የ5 ወር ህፃን ልጅ ነው። የ5 ዓመት ሲሆን የ5 ወር አስምርበት። እሺ እንዴ በቃ ልክ ሩታ የሆነ ስቴፕ ስትሄድ ማድረግ እንደምትችል ስታውቁ ትናደዳላችሁ። ልክ የማታውቅን እኮ የምታረጓት አይደለ? ዝም የምትለው እኮ ቢያንስ ልጁ አባቱ ጋር ነው ያለው፣ ከዛሬ ነገ ይመልሰዋል፣ ነገሮችን ወደማይሆኑ መንገድ ከቤተሰብ ጋር ሌላ ጥል ሌላ ሻካራ አልፈጥርም ብላ ነው እንጂ እኮ ሩታ ማድረግ የማትችለው ምንም ነገር እኮ እንደሌለ ታውቃለህ አቤል አይደለም። ግን ደግሞ አንድ ስቴፕ ስትራመድና እንደምትችል ስታሳያችሁ ያንዘረዝራችኋል፣ ያማችኋል፣ ያንቀጠቅጣችኋል። ይህ መሆን የለበትም። በቃ ነገሩን በሰላማዊ መንገድ አዎ አብርሃም አጥፍቷል፣ ልጁ መውሰድ አልነበረበትም፣ ቢወስዶ ራሱ መመለስ ነበረበት። ያን ነበር መሆን የነበረበት እንጂ አሁን ላይ ደርሶ ተቆርቋሪ ለአብርሃም። ከዛ በኋላ ደግሞ ልክ ወደ ህግ ስለተካሄደና ጉዳዩን ህግ ስለያዘው ልጁን ማድረግ የምትፈልገው ልጁን መመለስ ይቻላል። ኧረ እባክህ ከትላንት ወደ የት ነበርክ? ሩታ እንደዚህ አይነት ስሜት ላይ ሆና እንደዛ ራሷን ማረጋጋት አቅቷት ምናምን ነገር ከተወሰነ በኋላ ነው እንደውም የመረጋጋት ስሜት ያየሁባትኝ። እውነት አቤል ግን ጓደኝነት ማለት እንደዚህ አይደለም። ጓደኝነት በእንደዚህ አይነት ልክ አይደለም። ጓደኝነት ማለት እንደ ራስ ሆኖ ጥፋት የሆነን ጥፋት ነው። አብርሃም አጥፍታል፣ ልጁ ማጥፋት አልነበረብም፣ ከእናቱ ጋር መሆን ነበረበት ብለህ ልጁን እንዲመልስ ነበር ማድረግ የነበረብህ። ግን አንተም እልህ ነው በቃ እልህ አለ አይደለ? እንዴት ነው ሩታን ለመበቀል ሩታን ለማናድ አንተ ስር የማትቆፍረው ጉድጓድ የለም እንዴ? ሩታ ማለት እኮ አብረካት የበላክ የጠጣ እህት እኮ ናት። ብዙ ነገሮችን አብራችሁ አሳልፋችኋል። በጣም መልካም የሚባሉ ጊዜያቶችን አሳልፋችኋል። ዛሬ እንድትታወቅና ዛሬ ዩቱበር እንድትሆኑ ራሱ አንዷ ዋነኛው ሩታ ነች። አይደለም ለአንተ ለሁላችሁም ገብቷል አይደለ? ብቻ እኔ ልቦና ይስጥካ ማለት ምንም የምለው ነገር የለም።
በመጨረሻም እንግዲህ ቡዜና አብርሽ ተገናኝተው ልጁን መመለስ እንዳለበትና እያደረገ ያለው ነገር ትክክል እንዳልሆነ ይህን ነገር ደግሞ እሷ አላወቀችም ነበረ። የአብዛኞቻችን ስንቆጣ ስንናገራት ነበረ። በተለይ ብዙ ጊዜ ሩታ የሆነ ጥፋት ስታጠፋ ቡዜ ሮጣ ሄዳ ነው በቃ ነገሮችን ለምን እንደዚህ ያደረግሽ ምናምን። በተለይ ባለፈው የተፈጠረ የሆነ ቪዲዮ ወጣ የተባለው ቪዲዮ እንግዲህ በዛ ምክንያት በጧት ነበር ሄዳ ነገሩን ለምን እንደዚህ ያደረግሽ ምናምን ብላ ከወንድሟ ጋር ስትጮህ ነበረው። ይሄ ነገር ደግሞ አይታ እንዴ ዝም እንዳለች በጣም ሁላችንም ግራ እያጋባን ነበር። በተለይ ደግሞ አውቃን ሁላ እያልን ነበረ። ያ ነገር ደግሞ እሷ እንደማታክ ተናግራለች። በተለይ እንግዲህ ዛሬ ተገናኝተው ልጁ መመለስ እንዳለበት ተናግራለች። ሰላም ሰላም ተወዳጆች እንዴት ናችሁ? በያላችሁ በሰላምና ጤና ፍቅር አምሽ ይመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁሉ ሀሳብ አስተያየታችሁ ኮመንት ላይ አስቀምጡ። እንግዲህ ታላቅ እህት እንደመሆኗ መጠን ነገሮችን ለማስተካከል የምትሄድበት መንገድ ሊኖር ይገባ ነበር። ግን 4 ቀን ሙሉ እንደውም ዛሬ 5ኛ ቀን ነው ወይ 6ኛ ቀን ዝምን ያለችው መታ እንደውም ከዴቭ ጋር ስትጣላ ስትጨቃጨቅ ነበረ። ከጭቅጭቅ የበለጠ ግን ወንድሟን አግኝታ ልጁን ወደ እናቱ ቤት እንዲመልስ ማድረግ ትችል ነበር። ያን ነገር ደግሞ አላረገችም። እንግዲህ ውሎ አድሮም ቢሆንም አብርሽን አግኝታው ልጁን እንዲመልስ አድርጋለች። እውነት ለመናገር አብርሃምም ያረገው ነገር ጥሩ ባይሆንም እናት በዚህን ያህል ልትከፋ ልታዝን በልጇ አይገባም። ብቻ እየተፈጠሩ ያሉት ነገር በጣም ግራ የሚያጋቡ ናቸው ውዶች። ይሄ ነገር አንዳንዴ ድራማ ነው፣ እየሸቀሉ ነው በልጃቸው። ለምንድን ነው እንደዛ ሲሉ በልጅ ለምን በዚህን ያህል ማለት አንተ ራስክን ለማሳደግ ሩታ ግዴታ መውረድ አለባት ላንተ ሲባል ግዴታ ራሷን ዝቅ አድርጋ አንተ እንድታደግ ወይም ደግሞ በአንተ ዙሪያ ያሉ ሰዎች እንዲያድጉ ራሷን የሆነ ማውረድ አለባት? የለባትም እኮ በቃ ይሄ ነገር መብቃት ካለበት ራሱ እዚህ ጋር መብቃት አለበት። ለምንድን ነው ማለት ሩታ እንድትጠላ ሩታ ሰዎች የሆነ ያልሆነ አስተሳሰብ ሃይምሯችሁ ላይ እንዲፈጥር አንተ ከሄርሜላ ጋር ምናምን በቃ አብረህ እንድትሆን ምናምን ነገር መብት ነው። ከሄርሜላ ጋር መሆን እኮ እኛ ችግር የለብንም፣ መብታችሁ ነው። ግን ደግሞ ይሄ አለ አይደለ ህግ ሊኖረው ይገባል። ይሄ አንደኛ ድራማችሁ ህግ የለውም፣ ሁለተኛ እናንተ ህግን የምታውቁ ሰዎች ሆናችሁ አልተገኛችሁም እንዴ። አንድ ድራማ እኮ የሚያስተምርና የሚያዝናና የሚያስቅ እኮ ነው እንጂ መሆን ያለበት የተንዛዛ ምንም የሆነ ፓርት የሌለው በቃ የሆነ የተንዛዛ ነገር እንደፈለጋችሁ ብቻ። በጣም በእናንተ ሰዎች እየተደበሩ እና በጣም እየተከፉባችሁ እያዘኑባችሁ እንደሆነ ማወቅ አለባችሁ። በተለይ ደግሞ በልጃችሁ የምታደርጉት ነገር በጣም አስጠሊታና ደባሪ ነገር ነው። እንግዲህ ከቤተሰቡ አልፎ እንግዲህ ወደ ህግ ከመሄዱ በፊት ነገሩን ራሳችሁ ለማስተካከል መሞከራችሁ አሪፍ ነው። ልጁ ወደ እናቱ ጋር መመለስ አለበት። ልጁ የእናቱን እቅፍ የእናቱን ፍቅር ይፈልጋል። ምንም ቢሆን እናት የምትሰጠውን ማንም ሰው ለልጁ ሊሰጠው አይችልም። ይሄ ደግሞ ትክክል የሆነ ነገር ነው። እንግዲህ እንዳያችሁት ነው ጀማ ሁሉም እየሄደ እንግዲህ አብርሃም ላይ ጨዋል። ልጁን ለምን ደግሞ አትመልሰው ምናምን ነገር አንዳንዴ ሄዳችሁ ስትጮና እንዴት ነው አባት ሆናችሁን ራሳችሁን ሄዳችሁ ለአባቱ ልጁን መልስ ስትሉ የምትሄዱበትን መንገድ ጥሩ አይደለም። ማለት አባት ነው። አባት እንደመሆኑ መጠን ከእናንተ የበለጠ ለልጁ የሚያስበው አባት ነው። ግን ደግሞ እናንተ ስራው አናዷችሁ የሚያደርገው ነገር ጥሩ አለመሆኑን አውቃችሁ ሄዳችሁ የምትናገሩበት መንገድ ተገቢ አይደለም። በቃ አግባብ ባለው መንገድ በወንድማዊ መንገድ በቃ አብርሃም ትክክል አይደለህም፣ ነገሮችን እዚህ ጋር ማቆም አለብህ። እውነት ጓደኛ ማለት እኮ እንደዚህ አይደለም። እውነት የምትወዱት ጓደኛችሁ ከሆነ አብርሃም በነገራችን ለሁላችሁ ጓደኛ ብቻ ሳይሆን ከጓደኛም በላይ አይነት የሆነ ወንድማችሁ ነው። ስለዚህ በዚህን ያህል መጠን እርስ በርሳችሁ ይሄድ መቃረን ምናምን ነገር ሲሆን እንዴ ከካሜራ ጀርባ እኮ ጠርታችሁት በቃ አብርሽ እየሆነ ያለው ነገር ትክክል አይደለም፣ እዚህ ጋር መቆም አለበት፣ እዚህ ጋር ማብቃት አለበት፣ እስኪ አዲስ ነገር እንፍጠር፣ በቃ እስኪ አዲስ ነገር በቃ የሆነ አዲስ ነገር ክሬት እናድርግ ብላችሁ ለምን ደሞ አትመጡት? ሁሌ አንድ አይነት አይዲያ፣ ሁሌ አንድ አይነት ኮንተንት በጣም ይደብራል እኮ እንዴ። በጣም ብዙ የሚሰራ ስራ አለ እኮ። ለምን አትሰሩም እንደዚህ አይነት ስራዎች? ለምን እናንተ ከነሱ ህይወት ወጣችሁ እነሱ የራሳችሁን ህይወት በራሳቸው መንገድ ማስተካከል በሚችሉበት መንገድ እንዲያስተካክሉ ተዋቸው እንዴ። ሩታ እናንተን ለማሳደግ ስትል ራሷን ማውረድ አለባት፣ ራሷን ዝቅ ማድረግ አለባት። በነገራችን ሩታዬ እውነት እልሻለሁ በክብርሽ እንዳትደራደሪ ከዚህ በኋላ በቃ አለቀ። በልጅ መጡብሽ አይደለ? በልጅ ደግሞ የመጡብሽ በድራማ መልክ ራሱ ቢሆን ትክክል አይደለም። በቃ ይሄ ትክክለኛ ነገር አይደለም። ዋጋ የሚያስከፍልሽ ነገር ነው እየተፈጠረ ያለው። አብዛኛው ጊዜ የምናየው ነገር
እና ምን ሰው ነገር አንድ አይነት እየሆነብን አይደለም። እዚህ ጋር እናንተ መታችሁ የምትሉን ቪዲዮ ላይ ሌላ ነገር ነው። ከካሜራ ጀርባ እየተፈጠሩ ያሉት ነገር የሚባሉ ነገሮች ሌላ ነገሮች ናቸው። እኛ ግን ካሜራ ላይ ያለውን ነገር ነው የምናየው። ያኛውን ነገር በአይናችን አላየነውም። የምታመጡትን የምታቀርቡትን ነገር ሀሳብ አስተያየት እንሰጥበታለን ትክክል አይደለም ብለን። በተለይ አስተማሪ የሆነ አዘል በቃ አስተማሪ የሆነ ነገሮች ብታመጡ ኦዲየንስ ራሱ ባይሰላች ለልጃችሁ ምን አይነት እናትና አባት ናችሁ ተብላችሁ ሰዎች እናንተ ላይ ቂምና ጥላቻ እንዳያተርፉ ብታደርጉ በጣም መልካም ነው። እንግዲህ ዛሬ ደግሞ በስንት ጊዜው ኖባ ተከስቷል። ኖባና እዩ ተከስቷል። እንግዲህ ኖባም ዘራፋ ከኪ እያለ ነው። በተለይ የሄርሜላን ቤት አሳዩኝ። እኔ እኮ በጣም አሁንም የሚገርመኝ ነገር ኮመንት እዚህ ጋር አስምሩበት እና እኔ እኮ ሄርሜላ ጋር ነው ችግራችሁ አብርሃም ጋር ነው። ሄርሜላን የሚፈልጓትና ሄርሜላ ላይ እየሄዱ የሚደነፉባት ወንድ የሚያጫወታቸው እንዴ ሄርሜላ እኮ አይደለች ልጁን የወሰደችው አብርሃም ነው አባትየው ልጁን የወሰደው ከቤት። ስለዚህ እሱን አግኝተህ ከእሱ ጋር መጋፈጥ ነው እንጂ ሄርሜላን አምጣልኝ፣ ሄርሜላ ቤቷ የት ነው ያለው? ኖባ ደግሞ ትንሽ ጠፍተ ነበር፣ ሰላም ተፈጥሮ ነበር፣ ትንሽ መረጋጋት ተፈጥሮ ነበርና ተመልሰ እንግዲህ መታል። እዩም እንግዲህ ቤቷን አላሳይክም ብሎታል። በመጨረሻ አላሳየውም። ግን ደግሞ የኖባ መመለስ ብዙም አልተመቸኝም። ለምን ብዙ ጊዜ ነገሮችን በቃ ይሄ እንዴት ነው ነገሮች ሊስተካከሉ ያሉትን እንኳን እሱ መቶ ነገሮች ድፍርስርሳቸው ነው የሚያወጣውና ያ ነገር ብዙ አይመቸኝም። በእርግጥ የሩታ ፋሚሊ ነው፣ ቤተሰቧ ነው፣ እናከብረዋለን፣ ከጎኗ ስለሆነ እንወዷለን። ግን የሚሄድባቸው መንገዶች ብዙም የሚያስደስቱ አይደሉም። አንድ ሰው መሄድ ያለበት መንገድ በብልሃት ስነ ምግባር ባለው አንዳንዴ እኔ እዩ አለማሳየቱ ቤቱ በጣም አሪፍ ነው። ቤቱ ቢያሳየው ኖሮ ምን ሊፈጠር ነው የሚችል አስባችሁታል? ጭራሽ ደግሞ ከአብርሃም ጋር ሌላ ጥል ነው የሚፈጠረው። አሁን እሱ ቤቱን ሄዶ ቢያሳየው እሷን ቢያገኛት ሌላ ችግር ይፈጠራል። አብርሃም ደግሞ ታውቃላችሁ በሄርሜላ እንግዲህ አልደራደርም አይነት ነገር ነው እያየን ያለ ነው። ግን ደግሞ ይሄ ከእውነት ከልብ ይወዳታል ወይ እሱ ሌላ ጉዳይ ነው። ስራ ነው ወይ ሌላ ጉዳይ ነው። እነሱ ናቸው የሚያውቁት። ግን አሁን ዋና ፖይንታችን ልጁ ላይ ስለሆነ እና እየተሰራ ያለው ነገር ጥሩ አለመሆኑ ነው እያወራን ያለ ነው። ገብቷችኋል የኔ ወዶች? እዩ ምንድን ነው ችግሩ? ይሄ ቀስ ብሎ ነገሮችን የማስረዳት ይሄ እንዴት ነው ሰዎችን ዲስሪስፔክት ያደርጋል። ይሄ ንቀት የተሞላው ንግግሩ በተለይ ከዚህ ፊት አይታችሁ ከሆነ ዴቭ ጋር ተገናኝቶ ዴቭና ቡዜ እንዲሁም ሁሉም ተገናኝቶ እንግዲህ ሲነጋገሩ በነበረበት ሰዓት የሚናገሩ ንግግር እንኳ በጣም የሚያስጠላና ይሄ ከአንድ ወጣት ወይም ደግሞ ይሄ አንድ ስነ ምግባር ካለው ሰው የሚጠበቅ አይነት ንግግር አልነበረም ሲያሳይ የነበሩ ነው። በእርግጥ ተፈጥሮ ምን የምታደርጉት አትችሉም። ግን ደግሞ የሄዳችሁ ሄርሜላ ላይ ሳይሆን መደንፋት ያለባችሁ ወንድነታችሁ ማሳየት ያለባችሁ ራሱ አብርሃም ላይ ነው፣ ወንድ ከሆናችሁ ማለት ነው። እሷ ምንም ልታደርጋችሁ አትችልም። አቅማችሁን እሷ ላይ አይደለም የምታሳዩት። ገብቷችኋል አይደለም? ልጁ ወደ ቤቱ መመለስ አለበት። ኦፍኮርስ መመለስ አለበት። ሁላችንም የምንለው ሀሳብ ነው። ግን ደግሞ ልጁ የሚመለሰው በዚህ በወካታ በጭቅጭቅ ይሄ ግርግር በመፍጠር በማስፈራራት በዛቻ አብርሃም አያደርገውም። አብርሃም ደግሞ እልህኛ ነው። አታድርግ የተባለውን ነገር የሚያደርግ አይነት ሰው ነው፣ እኔ እንደተረዳሁት ከሆነ ማለት ነው። በቃ እንዴት ነው አንድ ህጻን ልጅ የሆነ ነገርን ተው ስትሉት ለማድረግ ነው አይደለ ያንን ነገር የሚሞክረው። አብርሃም እንደዚህ አይነት ባህሪ ያለው። ስለዚህ እሱም እንደተናገረው የተወሰነ ቀን ጋር እንዲቆዩ ነው ብሏል። እርግጠኛ ነኝ እንግዲህ 5 ቀን ማለት ከ2 ቀን በኋላ ሳምንት ይሆናል ማለት ነው። ስለዚህ ልጁን ይመልሳል ወዶ ሳይሆን በግዱ። እኔ ሩታም እንዴት አሽትሯት የዚህን ያህል ቀን እንደቆየች ልጇን ሳታይ እኔ በጣም እየገረመኝ ነው። እንዴ ብዙ እናቶች እኮ ልጆቻቸው ትምህርት ቤት ሄደው እንኳን በጣም ነው የሚጨንቃቸው። በጣም ነው ልጄ ካሁን ምሳ በልቶ ይሆን ርቦት ይሆን ጠምቶት ይሆን ወድቆ ይሆን ምን ተፈጥሮ ይሆን እያሉ ብዙ ይጨነቃሉ እናቶች። ሩታ ግን እንግዲህ ካሜራ ላይ እንዳየናት ትናንት ለራሱ ተረጋግታ ነበር ስታወራ የነበረው ከደስታ ጋር ማለት ነው። ገብቷችኋል አይደል? አንድ ያው ከአባቱ ጋር እንዳለና ምንም እንደማይሆን ታውቃለች። ግን ደግሞ ቢሆንም አንድ እናት የ5 ወር ህጻን ልጇ ውጭ ከአባቱ ጋር 2 ቀን 3 ቀን አድሮ በዚህ ሁኔታ ሆና ራሱ ተረጋግታ ስላየኋት በጣም ነው የገረመኝ። ያድንቄያታለሁ። ለማንኛውም የእኔ ውድ ተወዳጅ ቤተሰቦች በጣም ነው ወዳችሁ፣ በጣም ማከብራችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን